ሚስጥረ ስጋዌ የአምላክ ሰው የመሆን ሚስጥርና ቅዱሳን ስፍራዎች። ሰላም ጤና ይስጥልኝ። ዛሬ የምንጀምረው ጉዞ ተራው ጉዞ አይደለም። ወደ ኋላ ሺህ ዓመታትን ተጉዘን የሰው ልጅ ተስፋ የታደሰበትን ሰማይና ምድር የተገናኙበትን ታላቅ ሚስጥር እንቃኛለን። ዓለም ለሺህ ዓመታት በጨለማ ውስጥ ሆና የጠበቀችው ያ ታላቅ የምስራች የተበሰረበትና አምላክ ሰው ሆኖ የተገለጠበት ስፍራ የት እንደሆነ ያውቃሉ? ቃል ሥጋ ሆነ የሚለው የመጽሐፍ ቅዱስ ቃል ትርጉሙስ ምንድን ነው? ዛሬ በመጽሐፍ ቅዱሳዊ የክርስቶስ ሚስጥራት ጉዟችን መጀመሪያ ወደ ሆኑት ወደ ናዝሬትና ቤተልሔም እንወስዳችኋለን። ይህ ሚስጥረ ሥጋዌ የተፈጸመው ታላቅ መንፈሳዊ ታምር ነው። እስከ መጨረሻው አብራችሁን ዝለቁ። ቻናሉን ሰብስክራይብ፣ ቪዲዮአችን ላይክ እና ሼር ማድረግ አትርሱ። ናዝሬት የምስራቿ ከተማ ሚስጥረ ብስራት። ጉዟችን የምንጀምረው በገሊላ በምትገኝ አንዲት ትንሽ ከተማ ነው። ናዝሬት ትባላለች። ይቺ ከተማ በወቅቱ ብዙ ስም ያልነበራት ብትሆንም የዓለም ታሪክ የተቀየረበት ግን እዚህ ቦታ ነው። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ይባላል። መልአኩም ወደ ማርያም መጣ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ማርያምም እንደ ቃልህ ይደረግልኝ አለችው። ዓለም የማይወስነው የልዑል ጌታ አምላካችን ኢየሱስ ክርስቶስ በማኅፀን ለመወሰን የመረጣት ስፍራ ናዝሬት ናት። ዛሬ በዚህ ቦታ ላይ የብስራት ቤተ ክርስቲያን ተገንብቶ ይገኛል። ወደዚያ ስፍራ ስንገባ መልአኩና ድንግል ማርያም የተነጋገሩበትን ያንን ቅዱስ ድባብ በዓይነ ሕሊናችን እንመለከታለን። የቤተ ክርስቲያኑ ሕንፃ በሁለት ተደራራቢ ክፍሎች የተከፈለ ሲሆን በጣም አስፈላጊውና ሚስጥሩ የተከናወነበት ቦታ የሚገኘው በታችኛው ክፍል ነው። ብስራተ ቤተ ክርስቲያን በእስራኤል ሀገር ሰሜናዊ ክፍል በምትገኘው የናዝሬት ከተማ መሃል ላይ የሚገኝ ነው። ናዝሬት በገሊላ አውራጃ ውስጥ የምትገኝ ሲሆን የዛሬዋ ከተማ እጅግ የበዛ የክርስቲያንና የሙስሊም ማህበረሰብ የሚኖርባት ሕያው ከተማ ነች። ይህ ስፍራ በየዓመቱ በቢሊዮን የሚቆጠሩ መንፈሳዊ ተጓዦች የሚሳለሙበት ቦታ ነው። በዚህ ስፍራ ቃል ሥጋ ሆነ። በሚስጥረ ብስራቷ ደብረ ዘይት። ቤተልሔም የአምላክ መገለጥ ሚስጥረ ልደት። ከናዝሬት ተነስተን ወደ ደቡባዊ አቅጣጫ ወደ ይሁዳ ምድር 150 ኪሎ ሜትር ስንጓዝ ስመ ገናናዋን ቤተልሔምን እናገኛለን። ቤተልሔም ማለት የእንጀራ ቤት ማለት ነው። የሕይወት እንጀራ የሆነው ኢየሱስ ክርስቶስ በዚሽ ከተማ መወለዱ እውነትም የሕይወት እንጀራ የተገኘባት ቅዱስ ከተማ ያስብላታል። የሚስጥረ ልደት ቦታው ቤተልሔም። የበኩር ልጇን ወለደች፣ በጨርቅም ጠቀለለችው። በእንግዶች ማረፊያ ስፍራ ስላልነበራቸው በከብቶች በረት አስተኛችው ይለናል። የሚስጥሩን ጥልቀት እስኪያስቡ የሰማይና የምድር ጌታ መላእክት በግርማ የሚንቀጠቀጡለት አምላክ ለምን ቤተ መንግስትን አልመረጠም? ለምን በበረት ተወለደ? የትህትናውን ነገር ያሳየናል። ኢየሱስ ክርስቶስ በበረት የተወለደው ለድሆች ቅርብ ለመሆን ነው። ማንም ሰው ወደ እሱ ለመቅረብ እንዳይፈራ ራሱን ዝቅ አደረገ። የትንቢቱ መፈጸም ደግሞ ሌላኛው ነው። ነቢዩ ሚክያስ ከ700 ዓመታት በፊት አንቺ ቤተልሔም ከአንቺ እስራኤልን የሚገዛ ይወጣል በማለት ሚክያስ ምዕራፍ 5 ቁጥር 2 ላይ የተነበየው ትንቢት እዚህ ተፈጸመ። አሁን ወደ ዋናው ጥያቄ እንምጣ። አምላክ ለምን ሰው ሆነ? ለምንስ ሚስጥረ ሥጋዌ የተባለ? ሚስጥር መባሉ በሰው አእምሮ የማይመረመር በመሆኑ ነው። አዳም በበላው ዕፅ ምክንያት በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ለማፍረስ አምላክ ሰው ሆኖ የሰውን ዕዳ መክፈል ነበረበት። ፍቅርን ለመግለጥም በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና ይለናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ቅዱስ አትናቴዎስ እንዳለው ደግሞ እኛ አምላካዊ ባህሪን እንድንካፈል እሱ የሰውን ባህሪ ተካፈለ ይለናል። ዛሬ በቤተልሔም የሚገኘው የልደት ቤተ ክርስቲያን በዓለም ካሉ እጅግ ጥንታዊ አብያተ ክርስቲያናት አንዱ ነው። ወደ በረቱ የሚወስደው በር በጣም አጭርና ጠባብ ነው። ይህም ማንኛውም ሰው ወደ ጌታ ልደት ስፍራ ሲገባ ራሱን ዝቅ አድርጎ ጎንበስ ብሎ እንዲገባ ለማስተማር ነው። ቤተ ክርስቲያኑ የታነጸው ጌታችን ኢየሱስ ክርስቶስ የተወለደበት የከብቶች በረት ከነበረበት ቦታ ላይ ነው። በቤተ ክርስቲያኑ ውስጥ የልደት ዋሻ የሚገኝ ሲሆን ክርስቶስ የተወለደበትን ትክክለኛ ቦታ የሚያመለክት የብር ኮከብ ምልክት በወለሉ ላይ ተቀምጧል። ተመልካቾቻችን ሚስጥረ ሥጋዌ ዛሬ ለኛ ለሕይወታችን የሚነግረን ታላቅ ቁም ነገር አለ። ትህትናን እንማራለን። የዓለም ፈጣሪ በበረት ከተወለደ እኛ ለምንድን ነው ታዲያ በስልጣን በገንዘብ ወይም በውበት የምንታበየው?
እግዚአብሔር እኛን ፍለጋ ከሰማይ ወርዶ ከከብቶች በረት ድረስ ዝቅ ካለልን ዛሬም በየትኛውም የህይወት ፈተና ውስጥ ብንሆን ሊፈልገን ይመጣል፣ ያድነናል። የአምላክ ሰው መሆን የድህነታችን መጀመሪያ ነው። ነገር ግን ጉዞአችን ገና ነው። ጌታ ሰው ሆኖ ከተገለጠ በኋላ ቀጥሎ ምን አደረገ? ለምንስ ተጠመቀ? ከስደት እስከ ዮርዳኖስ የዝምታው ዓመታትና ሚስጥረ ጥምቀት፣ የቤተልሔም ሰማዕታትና የግብፅ ጉዞ። ጌታ እንደተወለደ በሰላም አላደገም። የይሁዳ ንጉሥ ሄሮድስ የአይሁድ ንጉሥ ተወልዷል የሚለውን የምስራች በሰማ ጊዜ ስልጣኔን ይነጥቀኛል በሚል ቅናት ሕፃኑን ለመግደል ተነሳ። መልአኩ ቅዱስ ዮሴፍን በሕልም አዘዘው፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሸሽ አለው። የሰማይና የምድር ጌታ ገና በሕፃንነቱ ስደተኛ ሆነ። አምላክ የሰው ልጅ መከራ ለመካፈል የመጣ መሆኑን ያሳያል። የተወደዳችሁ የወንጌል ሚዲያ ቤተሰቦች ልብ በሉ። በቤተልሔም የምስራች ተነግሮ መላእክት ክብር ለእግዚአብሔር በአርያም ብለው የዘመሩለት ያ ቅዱስ ሕፃን ገና በጥቂት ቀናት ዕድሜው ለስደት ተዳረገ። ንጉሥ ሄሮድስ ለስልጣኑ በመፍራት ሕፃኑን ግደሉት የሚል የጨካኝ ትእዛዝ አስተላለፈ። በቤተልሔም አውራጃ የሕፃናት ለቅሶና ዋይታ ተሰማ። ነገር ግን የሰማይና የምድር ጌታ ጠባቂ የለውም ማለት አይደለም። በሌሊት ዓለም በከባድ እንቅልፍ ውስጥ ሳለች የእግዚአብሔር መልአክ ለቅዱስ ዮሴፍ በሕልም ታየው። ተነሳ፣ ሄሮድስ ሕፃኑን ሊገድለው ይፈልጋልና ሕፃኑንና እናቱን ይዘህ ወደ ግብፅ ሸሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ሰማያትን የዘረጋው አምላክ ከጨካኝ ንጉሥ ለማምለጥ በሌሊት በጨለማ ተሰደደ። እናታችን ቅድስት ድንግል ማርያም ገና የልደቷን ደስታ ሳጠግብ ልጇን በደረቷ አቅፋ በበረሃው አሸዋና በፀሐዩ ቃጠሎ በእግሯ ተጓዘች። ይህ የስደት ጉዞ ረሃብ፣ ጥማት፣ ብርድና ድካም የተፈራረቀበት ነው። ጌታችን ለምን ተሰደደ? ለምንስ በመለኮታዊ ኃይሉ ሄሮድስን ወዲያው አላጠፋውም? ምክንያቱ እሱ ሰው ሆኗልና ነው። የሰው ልጅ መከራ፣ ስደትና እንግልት ለመካፈል መጥቷልና። ቅዱስ አትናቴዎስ እንዳለው እኛ ከስደት እንድንመለስ እሱ ተሰደደ። ይህ ጉዞ ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ዘመነ ጽጌ እየተባለ 40 ቀናት በታላቅ ሐዘንና መዝሙር የሚታሰበው። ተመልካቾቻችን፣ ስለዚህ ቅዱስ ቤተሰብ ስደት ስናነሳ ከሀገራችን ከኢትዮጵያ ጋር ያለውን ጥልቅ ቁርኝት አለመጥቀስ አይቻልም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ከመስከረም 26 እስከ ህዳር 5 ቀን ያለው ጊዜ ዘመነ ጽጌ ይባላል። የቤተ ክርስቲያን ታሪክና የሀገራችን ድርሳናት እንደሚነግሩን ይህ ቅዱስ ቤተሰብ በስደታቸው ወቅት ወደ ኢትዮጵያ መጥተዋል። የኢየሱስ ክርስቶስ የስደት የቆይታ ጊዜ፣ የሄዱባቸው ቦታዎችና አመላለሳቸው በመጽሐፍ ቅዱስና በቤተ ክርስቲያን ትውፊት በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድርሳናት መሰረት እንደሚከተለው ነው። ቅዱስ ቤተሰቡ በስደት የቆዩት ጊዜ 3 ዓመት ከ6 ወር ነው። አንዳንድ ድርሳናት 4 ዓመት ያደርሱታል። ጉዟቸው ከቤተልሔም ተነስተው በግብፅ በኩል አልፎ እስከ ኢትዮጵያ ምድር የሚደርስ ነው። በግብፅ ፈርማ ደብረ ቁስቋም ወይም አልቁሲያ በሚባለው ቦታ ላይ ረጅም ጊዜ እንደቆዩ ይታመናል። በኢትዮጵያ ደግሞ ጣና ቂርቆስ ለወራትና በሌሎች ቦታዎች ቆይተዋል። ከስደት የመመለስ ሂደቱ፣ የመመለሳቸው ዜና የመጣው እንደ ስደታቸው በመለኮታዊ ትእዛዝ ነው። ጨካኙ ንጉሥ ሄሮድስ ከሞተ በኋላ የእግዚአብሔር መልአክ በግብፅ ለቅዱስ ዮሴፍ በሕልም ታየው። የመልአኩ ትእዛዝ በማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ 21 የሕፃኑን ነፍስ የሚፈልጉት ሞተዋልና ተነሳ፣ እናቱንና ሕፃኑን ይዘህ ወደ እስራኤል ሀገር ሂድ እንዳለው እናያለን። ዮሴፍ ተነስቶ ወደ እስራኤል ተመለሰ። ነገር ግን በይሁዳ በሄሮድስ ፈንታ ልጁ አርኬላዎስ እንደነገሰ በሰማ ጊዜ ወደዚያ ለመሄድ ፈራ። እንደገና በሕልም ተረድቶ ወደ ሰሜናዊው እስራኤል ክፍል ወደ ገሊላ አውራጃ ሄደ። በመጨረሻም ቀድሞ ይኖርባት ወደ ነበረችው ናዝሬት ከተማ ገቡ። ይህ መመለሳቸው ዝም ብሎ ሳይሆን ትንቢታዊ ፍጻሜ ነበረው። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ናዝራዊ የሚለው ስም ዛሬ ለኛ የክብር ስም ነው። ነገር ግን በዚያ ዘመን ናዝሬት ማለት የተናቀች፣ በካርታ ላይ እንኳ በቅጡ የማትታወቅ ከናዝሬት መልካም ነገር ሊወጣ ይቻላልን ተብላ የምትታማ ትንሽዬ መንደር ነበረች። ቅዱስ ማቴዎስ በወንጌሉ ናዝራዊ ይባላል የተባለው ይፈጸም ዘንድ ይለናል። አምላክ ግን ለምን ናዝሬትን መረጠ? ለምንስ በኢየሩሳሌም በቤተ መንግስት አላደገም?
እስቲ በዓይነ ሕሊናችሁ ተመልከቱ። ሰማይና ምድርን በቃሉ የፈጠረ ጌታ በእነዚያ ድንጋያማ የናዝሬት መንገዶች ላይ እንደ ማንኛውም ሕፃን በባዶ እግሩ ሲሮጥ አደገ። ልዕልናውን ትቶ ክብሩን ሰውሮ ከናዝሬት ድሆች ጋር አብሮ ማዕድ ተካፈለ። ይህም አምላክ ለሰው ልጅ ያለውን ፍቅር በተግባር ያሳየበት ማስረጃ ነው። በናዝሬት ቆይታው ጌታችን የአናጺው ልጅ ብቻ አልነበረም፣ እሱም ራሱ አናጺ ነበር። ዓለምን ያለ ድካም የፈጠሩ እጆቹ በናዝሬት ፀሐይ ስር እንጨት ሲጠርቡ፣ መጋዝ ሲይዙና መዶሻ ሲመቱ አሉ። ጌታችን በናዝሬት ቆይታው ስራ ውርደት ሳይሆን ክብር መሆኑን፣ በላብ መብላት ቅድስና መሆኑን አስተማረን። የዝምታው ሚስጥር 26 ዓመታት ሙሉ በናዝሬት በዝምታ መኖሩ ትልቅ ትምህርት አለው። ዛሬ እኛ ለጥቂት ዕውቀታችን ወይም ለጥቂት ስኬታችን ዓለም እንዲያውቅልን ስንቸኩል፣ እሱ ግን የጥበብ ሁሉ ምንጭ ሆኖ ሳለ ጊዜው እስኪደርስ በትዕግስት ተደበቀ። ተመልካቾቻችን፣ ናዝራዊ የሚለው ስም የትህትና ማህተም ነው። ጌታ በናዝሬት ድሃ ሆኖ መኖሩ ዛሬ እኛ በየትኛውም ዝቅተኛ ሕይወት ደረጃ ላይ ብንሆን እሱ ከኛ ጋር መሆኑን ያበስረናል። ይህ የ26 ዓመታት የናዝሬት ቆይታ ያንን ታላቅ የሚስጥር ደጅ እስካንኳኳባት ድረስ ቀጠለ። የዝምታው ዘመን አብቅቶ የቃል ኪዳኑ ወንዝ ዮርዳኖስ ሊባረክ ጌታ ከናዝሬት ተነስቶ ጉዞውን ወደ ጥምቀት አደረገ። ይህ በስደት የተጀመረው ሕይወት ኋላ ላይ በዮርዳኖስ ወንዝ በታላቅ ክብር የምወደው ልጄ ይህ ነው በሚል ሰማያዊ ምስክርነት ተቀየረ። ሚስጥረ ጥምቀት በዮርዳኖስ የታየው ምስክርነት። ያ 30 ዓመት ሙሉ በዝምታ የቆየው ጌታችን ክርስቶስ ጊዜው ሲደርስ አገልግሎቱ ወደ ዮርዳኖስ ወንዝ መጣ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በሱ ላይ ሲመጣ አየን። እነሆ ከሰማይ በሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ መጣ። እኛም በጥምቀት የእግዚአብሔር ልጆች እንድንሆን መንገድ ከፈተልን። የጥምቀት ውሃ የኃጢአት መታጠቢያና የአዲስ ሕይወት መገኛ እንዲሆን ባረከው። ተመልካቾቻችን፣ የጌታ ጉዞ ከቤተልሔም በረት እስከ ዮርዳኖስ ወንዝ ድረስ በትህትና በስደትና በዝምታ የተሞላ ነበር። ይህም የሚያስተምረን ትልቅ ቁም ነገር አለ። እግዚአብሔር በዝምታ ውስጥ ቢሆንም ለእኛ እየሰራ መሆኑ ነው። በጥምቀቱ ልጅነትን ሰጠን፣ በስራውም ትህትናን አስተማረን። ዛሬ በዮርዳኖስ ዳርቻ ጌታ የተጠመቀበት ስፍራ ቃስር ቃል ይሁድ በሚባል ስም ይታወቃል። በሚሊዮኖች የሚቆጠሩ ምዕመናንም በረከትን ፍለጋ ይጎርፉበታል። የዛሬው ዝግጅታችን ይህን ይመስል ነበር። በቀጣይ ቪዲዮአችን ጌታ ከተጠመቀ በኋላ ለ40 ቀናት የጾመውንና ዲያብሎስን ድል ያደረገበትን ሚስጥረ ጾም በዝርዝር እንመለከታለን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እግዚአብሔር ከሁላችን ጋር ይሁን። አሜን።